ዋትስ ጉድ ኤቭሪዋን፣ እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ክረምቱ እንዴት እየሄደ ነው? ብርዱን እንዴት እየቻላችሁት ነው? እኔ ከብዶኛል ነው የምላችሁ እናትዬ፣ እኔ ከብዶኛል። ነገር ግን ቢበርደንም ቢቀዘቅዘንም አናቆሙ፣ ስራችንን እንቀጥላለን። ከእናንተ ከኦዲየንሶች የመጣ መኪና ነበረ፣ ሪቪው እንዳደርግላችሁ የጠየቃችሁ መኪና ነበር። እሱም የቢዋይዲው ሶንግ ኤል የሚባለው መኪና ነው። አክቹሊ ይሄ መኪና በሁለት አይነት አማራጭ የምናገኘው መኪና ነው፣ በኤሌክትሪክ ወይም ፉል ኤሌክትሪክ እንዲሁም ደግሞ በፕለጊን ሃይብሪድ ወይም በዲኤምአይ የምናገኘው መኪና ሲሆን እኛ ሀገር በአብዛኛው ኤሌክትሪኩ መኪና ስለሆነ ያለው ኤሌክትሪኩ መኪና ላይ ነው ስፔሲፊክሊ ዛሬ ሪቪው የምናደርገው ማለት ነው። እንደተለመደው በዚህ ቪዲዮ ስለ መኪናው ኢንቴሪየር፣ ኤክስቴሪየር፣ ባትሪ ፓክ እንዲሁም ሜቢ አንዳንድ የኔን ፐርሰናል ኦፒኒዮኖች ሼር አደርጋችኋለሁ። ያያችሁ ያላችሁት ካርቪው ነው። እኔ ደግሞ ሮቤል ነኝ። ወደ ቪዲዮ እሺ፣ እንደለመድነው ከመኪናው ፍሮንት ዲዛይን እንጀምር። እዚህ ጋር እንደምታዩት የመኪናው ፍሮንት ዲዛይን ካይንድ ኦፍ አግሬሲቭ የሆነ ሉክ ሰጥተውታል። ኦፍ ኮርስ ይሄ ዲዛይን ያው ሶንግ ኤል ላይ ብቻ አይደለም የምናገኘው። አብዛኛው የቢዋይዲ ስፔሻሊ ዳይነስቲ ሞዴል የሚባሉት ወይም ዳይነስቲ ትሪም የሚባሉት መኪኖች ላይ በአብዛኛው ይሄኛውን አይነት ላይክ ኤግዛክትሊ ይሄኛውን አይነት ፍሮንት ዲዛይን ባይሆንም ግን ከዚህ ተቀራራቢ የሆነ ፍሮንት ዲዛይን የሚጠቀሙት። ያው እንደምታውቁት ቢዋይዲ የተለያዩ ትሪሞች አሉት። አንድ ከኛ ሀገር ከሚታወቁት አንደኛው ዳይናስቲ ሞዴል የሚባሉት አሉ። ከዛ በኋላ ደግሞ ኦሽን ሞዴል የሚባሉት አሉ። ዳይናስቲ የሚባሉት የዩዋን ፕላስ፣ ዩዋን ሶንግ ፕላስ፣ እንደዚህ ዩዋን ፕላስ፣ ዩዋን አፕ እንደዚህ ምናምን ምንላቸው። ይሄ ስፔሻሊ ደግሞ እዚህ ጋር እንደምታዩት በእንደዚህ አይነት ሎጎዎች ምናምን ነገር ያሉት ቢዋይዲ መኪኖች ዳይናስቲ የሚባሉት ናቸው። ከዛ ኦሽን የሚባሉት ደግሞ አሁን ለምሳሌ ቢዋይዲ ሴጉል ወይም ዶልፊን የሚባለው በሌሎች ማርኬቶች ላይ። ከዛ ቢዋይዲ ሴጉል አለ፣ ቢዋይዲ ዶልፊን አለ። ቢዋይዲ ዶልፊን እንደውም ከካይንድ ኦፍ ከኒሳን መኪኖች ጋር የሚመሳሰለው መኪና ከኒሳን ኦልድ ሞዴሎች ጋር የሚመሳሰለው መኪና ብዙም የለም። እነዚህ ተብሎ ይከፋፈላሉ። ኦሽን ሞዴል የምንለው ያው ኢንስፓየር ያደረጉት አሁን ለምሳሌ ቢዋይዲ ሲል ምናምን የሚባሉት ማለት ነው። እነሱ ኢንስፓየር ያደረጉት ስማቸውንም ምናምን ነገር ኢንስፓየር ያደረጉት ከኦሽን አኒማሎች ነው። እነዚህ ደግሞ ዳይነስቲ ሞዴል የሚባሉት ደግሞ ከዳይነስቲ ከቻይና የጥንት ዳይነስቲዎች የተመነጨ ወይም ደግሞ ኦሪጂኔት ያደረገ ወይም ኢንስፓየር ያደረጉ መኪኖች ናቸው በሚል ኮንሰፕት ብትይዙት ያግባባሉ እያስባል። ስለዚህ ይሄ መኪና እንዳልኳችሁ ከዳይነስቲ ከሚባሉት ነው። ስለዚህ ተመሳሳይ የሆነ ፎንት ፌስ ወይም ፎንት ዲዛይን የተጠቀሙት። እዚህ ጋር ኤልኢዲ ዴይታይም ረኒንግ ላይት አለ። ፕላስ እዚህ ጋር መሀልኛውም ዴይታይም ረኒንግ ላይቱ ይበራል። ከዛ እዚህ ጋር ካይንድ ኦፍ አግሬሲቭ የሆነ ቅንድብ ያለው መኪና ይመስላል። ኦፍ ኮርስ የቻይና ነው፣ ኤልኢዲ ነው፣ ሁሉም ነገር ፉል ኤልኢዲ ነው። ሃይዲንግ ሎቢ ኤቭሪቲንግ ኤልኢዲ ነው። ከዛ በኋላ እዚህ ጋር ያለው ፍሮንት ባምፐር ዲዛይንም ስፔሻሊ የታችኛው ፍሮንት ባምፐር ይሄኛው ፌክ ቬንት ነው፣ ኤሌክትሪክ ነው። አክቹዋሊ ይሄ ፈንክሽናል ኤሮዳይናሚክ ኤሮስኮፖች ወይም ቀዳዶች አያስፈልጉትም መኪና። ስለዚህ ፌክ ቬንቶች ናቸው። አይ ዶንት ኖ አም ናት ሹር ይሄኛው ፎግ ላይት ይሆን አይሆን። አይ ቲንክ እንደ ዲዛይን ኤሌመንት የገባ ይመስለኛል። ከዛ እዚህ ጋር ፍሮንት ስፕሊተር የሚባል አለ። ፍሮንት ስፕሊተር ማለት ኖርማል የፋብሪካው ፍሮንት ባምፐር ይኖራል። ከዛ በኋላ ከሱ የሚቀጠል ካይንድ ኦፍ መኪናውን ሎወር ታንስ እንዲሰጥ ወይም ደግሞ ዝቅ ያለ ፕሮፋይል እንዲሰጠውና አግሬሲቭነትንም እንዲጨምር ወይም መልክ እንዲሰጠው የሚጨመር ተጨማሪ አዲሽናል የሆነ አፍተር ማርኬት ቦዲ ፓርት ወይም ቦዲ ፓናል ነው። ይሄኛው መኪና እንደዛ የለውም፣ ግን አክቹሊ ዲዛይንም ሲደረግ ይሄ አብዛኛው ጊዜ ሱፐር ካሮች ላይ ምናምን የምናገኘው አይነት አግሬሲቭ የሆነው ፍሮንት ሊፕ ወይም ፍሮንት ሊፕ እንደዛ አይነት ዲዛይን ሰጥቶታል። ስፔሻሊ ይሄኛው ክናርድ ምናምን ነገር የሚመስለው ዲዛይን ማለት ነው። ከዛ እዚህ ጋር ፈንክሽናል ኤሮስኮፕ እዚህ ጋር ግሪል አለ። ይሄ ራዲያተር ማሞቅ ስለሚያስፈልገው ወይም ማቀዝቀዝ ስለሚያስፈልገው ባትሪ ምናምን ነገር ራዲያተር ስለሚኖረው እንደዛ ነው ማለት ነው። ከዛ ወደ ሳይዱ ስንሄድ እዚህ ጋር እንደምታዩት መኪና ያን ያህል ከፍ ያለ መኪና አይደለም። ስፖርቲ ኩፕ ኤስዩቪ የሚባል ቦዲ ፓርት ወይም ቦዲ ታይፕ ነው ያለው ወይም ካታጎራይ ሲደረግ መኪናው በቦዲ ሳይዝ ወይም በቦዲ አይነቱ ሴዳን የምንለው አለ፣ ሃሽባክ የምንለው አለ፣ ኤስዩቪ አለ፣ ክሮስኦቨር ኤስዩቪ ምናምን የምንለው አለ። ይሄ ስፖርቲ ኩፕ ይመስላል። ኩፕ የሆነው ያው ጣሪያው ስላንት ነው ወይም ደግሞ ቶሎ ይተኛል። ካይንድ ኦፍ ቦክሲ አይነት ነገር ወይም እንደ ኤስዩቪ ምናምን ነገር ሰፋ አድርጎ ምናምን አይደለም የሚወርደው፣ የፈጠነ ዳውን ስለሚያደርግ ወደ ታች ስለሚወርድ ኩፕ አይነት ነገር ይመስላል መኪናው። ምክንያቱም እዚህ ጋር የጣሪያው ከፍታ ዝቅ ስለሚል ማለት ነው። ስለዚህ መኪናውንም ስታዩት እንዴት ነው ስፖርቲ የሆነ ፊሊንግ ነው ያለው። ጀስት ክሮስኦቨር ኤስዩቪ ከሚባሉት መኪኖች አንደኛው ነው፣ ግን ስፖርቲ የሆነ ዲዛይን ከተጠቀሙ መኪኖች ደግሞ አንደኛው ነው ይሄኛው ቢዋይዲ ሶንግ ፕላስ የምንለውና ኦፍ ኮርስ ያው ከቻይና ባኑ በፊት የተሰራ ስለሆነ ዶር ሃንድሎቹ ፍለሽ ዶር ሃንድል ነው ያለው። ከዛ በኋላ ዲፔንዲንግ ኦን ዘ ትሪም
እዚህ ጋር 360 ካሜራዎች ምናምን ነገር ሊገኝ ይችላል። ይሄኛው ፌክ ቬንት ነው። ከዛ ይሄ ያን ያህል ብዙ ሻርፕ ሳይሆን ሻርፕ ኤጆችን ሳይሆን የተጠቀሙት ካይንድ ኦፍ ሙልል ግብት እንዴት እንደሚባል አላውቅም። ምናልባት ዲዛይነሮች ምናምን ካላችሁ የሆነ ሼፕ ምናምን እንዴት እንደሚሰጥ ምናምን የምታውቁ ካላችሁ እሱን ኮመንት ላይ ያሳውቁኝ። ግን ካይንድ ኦፍ ሙልል አይነት ነገር ብቻ ብዙ ሻርፕ ኤጆች ያልበዙበት ዲዛይን የተጠቀሙት። ያው ብዙም እንደምታዩት ያን ያህል ከፍ ያለ ግራውንድ ክሊራንስ የለውም መኪናው። ኦፍሮድ ምናምን አይነት ነገር የሚታሰብ መኪና አይደለም። አሁን ለምሳሌ ከዚህ በፊት ሪቪው ያደረኩላችሁ ፋንክሽኒንግ ባው ታይ 3 ወይም ታይታኒየም 3 ወይም ሊዮፓርድ 3 የሚባለው መኪና ኢንስፓየር የተደረገ ወይም ደግሞ መጀመሪያም ታስበው የተሰራው ልክ እንደ ኦፍሮድ መኪና እንዲሆን ስለሆነ የሱ ግራውንድ ክሊራንስ ከፍ ያለ ነው። ግን ኤስዩቪ ቦዲ ታይፕ ካለ ቦክሲ የሆነ ኤስዩቪ ቦዲ ታይፕ ያለው መኪና ከሚባሉት አንደኛው ነው። ይሄኛውም ከኤስዩቪ መኪኖች አንደኛው ቢሆንም ግን ስፖርቲየር ቨርዥን ሎወር ፕሮፋይል ያለው መኪና ነውና ያው ግራውንድ ክሊራንስ ብዙም አይደለም። ያው ከተማ ለከተማ ብቻ እንድንጠቀመው ታስበው የተሰራ መኪና ነው። ፕላስ ይሄኛው መኪና ታርጌት ኦዲየንሱ ከ25 እስከ 35 ያሉ ቴክ ኢንቱዚያስት እንዲሁም ደግሞ ስፖርቲ የሆነ ሉክ ያለው መኪና የሚፈልጉ አይነት ታርጌት ከስተመሮች አሉ። ለነሱ ታስበው የተሰራ መኪና ነው። ስለዚህ እንደምታዩት ያናል ብዙም የሚያካብድ ዲዛይን የለውም። ፕላስ ደግሞ ያን ያህልም ደግሞ የሚያስጠላም ሳይድ ዲዛይን የለው ማለት ነው። አሁን የምንሄደው ግን ወደ one of my favorite part of the car ነው። እኔ ከፍሮንት ዲዛይን የበለጠ የኋላው ዲዛይን ተመችቶኛል። ለምን? because it has a wide stance። እዚህ ጋር እንደምታዩት እዚህ ጋር actually of course fake vent ቢሆንም መኪና ያለው ግን ዋይድ ቦዲ ነው መኪናው። ያን ያህልም ሰፊ እኮ አይደለም ከምናውቃቸው መኪኖች ምናምን ነገር ሰፊ ሆኖ ሳይሆን ግን መኪናው እንዳልኳችሁ ሎ ፕሮፋይል ሆኖ ግን ወደ ጎን ግን ሰፋ ላይክ በእያንዳንዱ በየኢሽ ኮርነር ወይም ደግሞ በግራም በቀኝም ካይንድ ኦፍ 2-3 ሴንቲሜትር ዊድዝ የተጨመረለት ይመስላል መኪናው። ያ ደግሞ የሆነ ዘጭ ብሎ እንዲቀመጥ ያደረገውና ይሄ ግርማ ሞገስ ያለው መኪና ይመስላል። ከኋላ ከፊት ለፊት ብዙም አይደለም፣ ምክንያቱም ልክ እንደ ላምበርጊኒ መርሲላጎች ዌጅ ካይንድ ኦፍ ዲዛይን የተጠቀሙ ነው የሚመስለው። ምክንያቱም የፊት ለፊቱ ዲዛይኑ ትንሽ አጠር ይላል፣ ከኋላው ስታነጻጽሩት የፊት ለፊቱ ስፋት ትንሽ ጠበብ ይላል ከኋላው አንጻርና ካይንድ ኦፍ ዌጅ አይነት ነገር ይመስላል ከፊት ስታዩት፣ ግን ከኋላ አንሳለው በቃ ይሄ ዘጭ ብሎ ግርማ ሞገስ ያለው መኪና ይመስላል። ለዛ ነው የምወደው። እዚህ ጋር እንደምታዩት ያው ኦፍ ኮርስ የቻይና የዳይነስቲ ሞዴሎች ናቸው ብያቸዋለሁ። ስለዚህ የዳይነስቲዎቹ የሆኑ ኤሌመንቶች አሉ። ብዙም ስለ ዳይነስቲያቸው አላውቅም፣ ግን ይመስለኛል የቻይና ዳይነስቲዎች የየራሳቸው መላ የሆነ ምልክት አላቸው። የሚጠቀሙት ዊቪንግ ስታይል አለና እያንዳንዱ የዳይነስቲ መኪኖች ወይም ሞዴሎች ስፔሻሊ ቴል ላይቶቻቸው ላይ ከዛ ዳይነስቲ ኢንስፓየር ያደረጉ ሼፖችን ተጠቅመው ነው የሚሰሩትና እዚህ ጋር እንደምታዩት ቴል ላይቱ ያለው ዲዛይን ምንድነው? ይሄ ሶንግ አይደለ? ሶንግ የሚባል ዳይነስቲ አለ ይባላል። ያው ካነበብኩት አንፃርና ሶንግ የሚባለው ዳይነስቲ የሚጠቀመው አይነት ካራክተር ወይም ሼፕ የተጠቀመ ሄድላይት ዲዛይን ያለው። ከዛ በተጨማሪ ይሄ መኪና የተለያዩ ትሪሞች አሉት እንደሌሎች መኪኖች። ስለዚህ እዚህ ጋር የምታዩት አሁን እዚህ ጋር ስፖይለር አለ፣ የኋላ ስፖይለር ወይም ደግሞ ዊንግ አለ ወይም አክቹዌተር አለ የሚሰራ ራሱ ከፍ ዝቅ የሚል ስፒዱን እያየ ምናምን ነገር የሚሰራ አክቹዌተር አለ ወይም ዊንግ ስፖይለር ዋቴቨር ማለት ትችላላችሁ። ይሄኛው ሃይስት ትሪም የሚባለው ሶንግ ኤል ላይ የምታገኙት ነው። ሎወስት ትሪሞቹ ላይ ፊክስድ ነው። ጀስት እንደ ሁሉም መኪኖች ከቦዲ ፓናሉ ጋር ተመሳሳይ ነው። ኖ አክቲቭ ስፖይለር የለውም። ይሄኛው ግን ሃይስት ሞዴሉ ስለሆነ አክቲቭ ስፖይለር አለው። ስለዚህ ኦፍ ኮርስ ያው ስፒድ ላይ ስትሄዱ ምናምን ነገር ከፍ ይላል። በስፒድ ሄዳችሁ ብሬክ ስታደርጉ ድራግ ክሬት እያደረገ መኪናችሁ ቶሎ እንዲቆም ምናምን ነገር ያደርጋል። ዋቴቨር ብቻ ሃይስት ትሪም የሚባለውን ስትገዙ እዚህ ጋር አክቹዋል ሪል አክቲቭ የሆነ ስፖይለር ታገኛላችሁ። ከዛ በተጨማሪ ከዚህ በላይ ደግሞ እዚህ ጋር ሩፍ ማውንትድ ስፖይለር አለ ወይም ዊንግ አለ። ይሄኛው ሁለተኛ ደብል ዊንግ ይሆናል ማለት ነው። አንደኛው ይሄ ያለ፣ ሁለተኛው ይሄ ያለ። ስለዚህ I don't know how the actual aerodynamic ምናምን ካልኩሌሽኑ እንዴት እንደሚሰራ አላውቅም፣ ግን ይሄኛውም መኪናው ወደ ታች ዳውን ፎርስ እንዲኖረው ያደርጋል፣ ይሄም ወደ ታች ዳውን ፎርስ እንዲኖረው ያደርጋል። ይሄኛው actually ሞር ኤሮዳይናሚክ እንዲሆን ያደርገዋል፣ ይሄኛው ደግሞ ሞር ድራግ ክሬት ያደርጋል። ስለዚህ እነሱን ባላንስ ተደርጎ ነው የሚሰራው። እዛው ነገር ላይ ብዙም አንገባም። ከዛ እዚህ ጋር እንደምታዩት ሁለት ሰርድ ብሬክ ላይት አለ። ያ ሃይስት ሞዴል ላይ የሚባሉት ላይ ነው ይሄን የምታገኙት። ምናልባት ይሄኛውን የላይኛውን ሩፍ ስፖይለሩን ቤዝ ሞዴሎቹ ላይ ልታገኙ ትችላላችሁ። አክቹሊ ግን ይሄኛው አክቲቭ ስፖይለሩ ግን ሃይስት ሞዴል የሚባለው ላይ ነው የምታገኙት ማለት ነው። ስለዚህ ከኋላ ያለው ለኔ አንደኛ የሆነ ዲዛይን ነው ይሄ መኪና የተጠቀመው ብዬ አስባለሁ። ወደ ኢንቴሪየሩ ስንገባ እዚህ ጋር እንደምታዩት ኦፍ ኮርስ የቻይና መኪና ነው እንግዲህ አብዛኛው ነገር ስክሪን ግን ታንክፉሊ ስክሪን አልበዛበትም። ኢቭን ዶ የቻይና ሰዎች ወይም የቻይና ካምፓኒዎች በጣም ብዙ ስክሪኖችን በማብዛት የሚታወቁ ቢሆንም ስፔሻሊ ለግዠሪ ለማድረግ ሃይ ኢንድ ነው ምናምን አይነት ነገር ሴንስ ለመስጠት መኪኖቹን ብዙ ስክሪን ያበዛሉ። ግን ይሄኛው መኪና ኢቭን ዶ እንደ ሃይ ኢንድ አይነት መኪና ኮንሲደር መደረግ የሚችል ቢሆንም
ዊዝ በጀት ግን ብዙ ስክሪን የምናገኝበት መኪና አይደለም። ለምሳሌ እዚህ ጋር ስቲሪንግ ዊሉ መልቲ ፈንክሽን ስቲሪንግ ዊል ነው። ኦልሞስት ዳይነስቲ የሚባሉት ሞዴሎች ላይ የምናገኘው ተመሳሳይ የሆነ ስቲሪንግ ዊል ዲዛይን ያለው። ከዛ ቀረብ ስንል እዚህ ጋር 10.25 ኢንች ዲጂታል ድራይቨርስ ዲስፕሌይ አለ። አይ ዊሽ አናሎጎቹ ቢኖሩ በጣም 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 ዊሽ አደርጋሉ። አይቻልም እንዳትሉኝ፣ ያው ፌራሪ ስፔሻሊ በዚህ ሰሞን ያወጣው ሉቼ የሚባለው ሞስት በቃ ወረስት የሆነ ዲዛይን ያለው ግን ከፌራሪ የማይጠበቅ ግን ኤሌክትሪክ መኪና አውጥቷልና ሉቼ የሚባለው መኪና ሉሶ ነው። ሉሶ አይ ቲንክ ሉሶ ፌራሪ ሉሶ ኖ ሉቼ ነው። አሩ ነው ብቻ ሄዳችሁ ቼክ ማድረግ ትችላላችሁ። አሁን እሱ መኪና አናሎግ እና ዲጂታል ኮምባይን አድርጎ እንደ ሃይብሪድ ነው ዲጂታል ክለስተር ወይም ክለስተሩ የሰሩትና ካይንድ ኦፍ እንደዛ አይነት ነገር ቢሞከር አይ ዊሽ ፕሪፈር ያው ፔትሮል ሄድ እንደመሆኔ ነው ያንን ነገር የምላችሁ። ግን ለአብዛኛው ሰው ያ ነገር ማተር ያደርግም ጀስት ሄዶ ካመጣው አብዛኛው ሰው መኪናው በቂ ነው። ከዛ ወደ ሴንተሩ ስንሄድ እዚህ ጋር ኦልሞስት ወደ 15.6 ኢንች ዲጂታል ኢንፎቴመንት ስክሪን ተገጥሞለታል። ያው ብዙም አሁን ሳየው ይሄኛው ኢንፎቴመንት ስክሪን እንትኑ ምንድነው ሶፍትዌሩ ኦኤስ ሲስተሙ ያን ያህል ሪስፖንሲቭ አይደለም፣ ያን ያህልም ደግሞ ጉድ የሆነ ሉክ ያለውም አይደለም። ግን ቤዚክ የሆኑ ፈንክሽኖችን ግን መስራት ይችላል። እንዲሁም አክሰስ ማድረግ የምንችላቸው ነገሮች አክሰስ ማድረግ እንችላለን። ያው እዚህ የተለያዩ ኦፕሽኖች አሉት መኪናው፣ እነሱን እዚህ ጋር መጠቀም እንችላለን። ከዛ ወደ ታች ስንሄድ ወደ ሴንተር ኮንሶሉ ስንሄድ እዚህ ጋር ኤርቬንቶች አሉ ወይም ኤር ኮንቬንቶች አሉ። እዚህ ጋር የተለያዩ በተኖች አሉ። አይ ቲንክ ይሄኛው አይ ዶንት ኖ ዋይ በቻይና ነው የተገለጸው። ምናልባት ለቻይና ማርኬት የተሰራው ሊሆን ይችላል። እዚህ ጋር አይ ቲንክ ይሄኛው ነው መሰለኝ ስታርት ኦፍ በተኑ። ከዛ እዚህ ጋር ማርሻችን አለ። የተለያዩ በተኖች አሉ እዚህ ጋር መቆጣጠር የምንችላቸው ድራይቭ ሞዶች ነው ኦን ሮድ ኦፍ ሮድ ምናምን የምንቀያየርበት ሞዶች አሉ። እዚህ ጋር አጀስተብል ሄት አጀስተብል የሆነ ካፕ ሆልደር አለ። ስለዚህ ወደ ታች ስናደርገው ወደ ውስጥ መግባት ይችላል። እዛ በተን አለች። በተኗን ስንነካት ደግሞ ሬዝ ያደርጋል ወይም ከፍ ይላል። ይሄኛው ቦተሙ ቤዙ ማለት ነው ካፕ ሆልደር። አይ ቲንክ አንደኛው ብቻ ነው ያኛውን አክቹሊ የምናገኘው፣ በአንደኛው ሳይድ አናገኝም። ሶ ያ ኢንቴሪየር ዋይዝ ስፔሻሊ በፍሮንት ላይ ያለው ይሄን ይመስላል ማለት ነው። ከዛ ወደ ኋላ ስንሄድ እዚህ ጋር እንደምታዩት ስፔሻሊ ሌግሩም በጣም ዲሰንት በጣም አሪፍ የሆነ ሌግሩም አለው መኪናው። ግን እንዳልኳችሁ ኩፕ ዲዛይን ያለው ስለዚህ ስሎፕ ያደርጋል ማለት ነው እንትኑ ጣራው። ስፔሻሊ ረጅም ምናምን የሆኑ ሰዎችን የምትጭኑ ካላችሁ ወይም እንደዛ አይነት ሰዎች ትንሽ ሄድሩም ላይ ብዙም ሩም የለውም፣ ጠበብ ነገር ስላለች። ነገር ግን ሌግሩም በደንብ በቂ የሆነ ሌግሩም አለ። ከዛ እዚህ ጋር ከሴንተር ኮንሶሉ ጀርባ እዚህ ጋር ኤር ኮንቬንት አለ። ከዛ እዚች ጋር በደንብ ብዙም ባትታያችሁም ግን ቀረብ ብላችሁ ለማየት ከሞከራችሁ እዚች ጋር የሆነች ስክሪን አለች። ይሄኛው ስክሪን የኋላ ያለውን ኤርኮን ወይም ደግሞ የአየር መጠን ለመቆጣጠር ነው የሚያገለግለው። ከዛ በተጨማሪ ያልነገርኳችሁ ፍሮንት ሲቶቹ ሂትድ ቬንቲሌተር እንዲሁም ማሳጂንግ ፈንክሽን አላቸው። የኋላዎቹ ግን ወይ ሂትድ ነው ወይ ኩልድ ነው። ማሳጂንግ ሲት አያገኙ፣ በፍጹም አያገኙ። ወይ ከሁለቱ አንዱ ነው የምታገኙ። እነሱን ደግሞ በዚህኛው ስክሪን መቆጣጠር ትችላላችሁ። ከዛ በኋላ ስፔሻሊ በዚህኛው በፓሴንጀር ሳይድ የምትቀመጡ ካላችሁ እነዚህን በተኖች ተጠቅማችሁ የፊት ለፊቱን ወንበር ወደፊት ወደ ኋላ ማስጠጋት ትችላላችሁ፣ ወይም ደግሞ ማስተኛት ማቃናት ትችላላችሁ ማለት ነው። ስለዚህ ያ ኢንተርቪው ኦፍ ፕራክቲካሊቲ አሪፍ የሆነ ፕራክቲካሊቲ አለው። አሁንም ወደ ኋላ ስንሄድ እዚህ ጋር ቡት ስፔስ እናገኛለን። ይሄ ቡት ስፔስ ሁሉም ወንበሮች አሉ። ለምሳሌ የኋላ ወንበር ቀና እስካለ ድረስ የምናገኘው ኦልሞስት ወደ 410 ሊትር ኦፍ ስፔስ እናገኛለን። ይሄ በፊት ሪከርድ ካደረግኩላችሁ ወይም ሪቪው ካደረግናቸው መኪኖች አሉ። ለምሳሌ ከቢዋይዲ ዋን አፕ ሊሆን ይችላል፣ ከቢዋይዲ ሲላይን 06 ሲላይን 07 አክቹሊ ሲላይን 07 ሊሆን ይችላል፣ ከቢዋይዲ ምንድነው ሺም ፕላስ። ከነዚህ መኪኖች አንጻር አነስ ያለ ቡት ስፔስ ነው ያለው። ያ የሆነው እንዳልኳችሁ ቅድምም ብያቻለሁ ስሉፒንግ ሩፍ ስላለው ወይም ደግሞ እየተኛ የሚመጣ ስሎፕ ሩፍ ስላለው ወይም ጣሪያ ስላለው ያ ስፔሱን እንዲጠባ አድርጎታል። ስለዚህ ኦልሞስት ወደ 410 ሊትር ኦፍ ስፔስ እናገኛለን። ስለዚህ ከነዛ አንጻር ብዙም ስፔስ አናገኝም። ምናልባት ስፔሱ በጣም ያስፈልገኛል የምትሉ ካላችሁ ሌሎችን መኪኖች እንደ አማራጭ ማየት ያስፈልጋል። ካልሆነ ግን ኢትስ ጀስት ፋይን መያዝ የሚያስፈልጉትን አብዛኛውን ነገሮች መያዝ ይችላል። ያን ያህል ከባድ የሚባል ነገር አይደለም። ነገር ግን ይሄኛውን ስናስተኛ የኋላ ወንበሮችን ስናስተኛ ደግሞ ተጨማሪ ስፔስ እናገኛለን። ኦልሞስት ወደ 1053 ሊትር ኦፍ ስፔስ እናገኛለን። ስለዚህ ስቲል አነስተኛ ቢሆንም ግን ስቲል እቃዎችን የመጫን ኬፓቢሊቲ ወይም ካፓሲቲ ያለው ማለት ነው። የኋላ ብቻ አይደለም የፍሮንት ትረንክ ወይም ፍራንክ የሚባል ስፔስ አለ። ይሄ ወደ 41 ሊትር አካባቢ ስቶሬጅ ስፔስ አለ። ያናል ብዙ የምታገኙበት አይደለም፣ ብዙ ስፔስ አታገኙም። ነገር ግን ምናልባት ደፍል ባክ ወይም ይሄ የጂም ቦርሶች ሳይድ ቦርሶች አሉ አይደለ? እነሱን ምናምን ነገር እዚህ ጋር ስቶር ለማድረግ አይ ቲንክ በቂ የሆነ ስቶሬጅ ስፔስ ከፊት ለፊት ታገኛላችሁ። ያው ሞር ለወጣቱ ታስቦ የተሰራ መኪና ስለሆነ ምናልባት ወጣቶች
ጂም ወዳጆች ምናምን እንደዚህ አይነት ነገር የምትገዙት ከሆነ ይሄንን መኪና ካይንድ ኦፍ የኛውን ስፔስ ዩዘብል ማድረግ ትችላላችሁ፣ መጠቀም ትችላላችሁ በሚለው ነው። ስለ መኪናው ኢንቴሪየር ኤክስቴሪየር ይሄን ያክል ካልን አሁን ደግሞ ስለ ፓወር አውትፑት ነው። ይሄን መኪና በሁለት አማራጮች እናገኛለን። የመጀመሪያው ሪር ዊል ድራይቭ ነው። ይሄም 71 ኪሎዋት አወር ኤልኤፍፒ ብሌድ ባትሪ የሚገጠምለት ሲሆን ይሄንን ደግሞ በሁለት ፓወር አውትፑት እናገኛለን። የመጀመሪያው 150 ኪሎዋት ወይም 201 ሆርስ ፓወር ጀነሬት ማድረግ የሚችለው ፓወር አውትፑት አማራጭ ሲሆን ሁለተኛው ደግሞ 230 ኪሎዋት ወይም 308 ሆርስ ፓወር ጀነሬት ማድረግ የሚችለው ፓወር አውትፑት አማራጭ። ከዛ በተጨማሪ ሁለቱም 370 ኒውተን ሜትር ኦፍ ቶርክ ፕሮዲዩስ ማድረግ ይችላል። ሌላው ከ0 እስከ 100 ኪሎ ሜትር ፐር አወር ለመድረስ ኦልሞስት ወደ 6.9 ሰከንድ አካባቢ ይፈጅበታል። እንዲሁም ደግሞ በክሌምድ ሬንጅ ወይም በሲኤልቲሲ ክሌምድ ሬንጅ 550 እስከ 662 ኪሎ ሜትር አካባቢ ድራይቪንግ ሬንጅ አለው። ኦፍ ኮርስ ክሌምድ ነው። ሁሌ እንደምላችሁ ሪል ወርልድ ላይ ከዚህ በታች ነው የምታገኙት። ሌላው አማራጭ ዱዋል ሞተር የተገጠመለት ፎር ዊል ድራይቭ ሲስተም ያለው አንደኛው አማራጭ ሲሆን ይሄ 87.04 ኪሎዋት አወር ኤሌክትሪክ ብሌድ ባትሪ የሚገጠምለት ነው። ከዛ በተጨማሪ 380 ኪሎዋት ወይም 508 ሆርስ ፓወር እንዲሁም 670 ኒውተን ሜትር ኦፍ ቶርክ ፕሮዲዩስ ማድረግ ይችላል። ከዛ በተጨማሪ ከ0 እስከ 100 ኪሎ ሜትር ፐር አወር ለመድረስ ኦልሞስት 4.3 ሰከንድ ይፈጅበታል። እንዲሁም ደግሞ በክሌምድ ሬንጅ ደግሞ 602 ኪሎ ሜትር አካባቢ ነው ሲኤልቲሲ ክሌምድ ሬንጅ ያለው። ስለዚህ ሬንጁን የምታስቡ ካላችሁ አይ ፈርዘር የሚያስኬደኝ ነው የምፈልገው የምትሉ ካላችሁ በቤስት ኦፕሽን የሚባለው ሪር ዊል ድራይቭ ወይም ሲንግል ሞተሩ ኦፕሽን ነው የሚሆነው። ምክንያቱም እሱ ሞር ሎንገር የሆነ ኪሎሜትር ሬንጅ ስላለው ከዱዋል ሞተሩ አንፃር ማለት ነው። ስለዚህ በአጠቃላይ ስለዚህ መኪና ያለው መረጃ ይሄን ይመስላል። የኔ ኦፒኒየን ምንድነው ካላችሁ ይሄን መኪና ቅድም እንዳልኳችሁ ያው ለወጣቱ ከ25 እስከ 35 ያለ ሃይሊ ሉክ ያለው ምናምን መኪና ለሚፈልግ ሰው ወይም ታርጌት ኦዲየንስ ነው የተሰራው ብላችሁም፣ ግን ለዚህ ተመሳሳይ ታርጌት ኦዲየንስ የተሰሩ ሌሎች መኪኖች አሉና ይሄ መኪና አንደኛ ኮምፒቲሽን አለው ለማለትም ይከብዳል። ምክንያቱም እኛ ሀገርም ብዙም እንደዚህ አይነት መኪና ስለማይገኝ፣ ግን ኢቭን ኦን ዘ አውትሳይድ በማኑ ሌሎች ማርኬቶች ላይ ይሄ መኪና ታርጌት ኦዲየንሱን አላገኘም የሚባል መኪና ነው እና በዛ ምክንያት ደግሞ ብዙ ሴል የሌለው ብዙ ያልተሸጠ ከቢዋይዲ ሞዴሎች ውስጥ አንደኛው መኪና ከሚባሉት ውስጥ አንደኛው ሶንጌል ነው እና ምናልባት አሁን ያልኳችሁ ከ25 እስከ 35 ምናምን ጀነሪክ ቢሆንም ግን ስፔሲፊካሊ ግን በቃ ታርጌት ከስተመሩን እየመታ ወይም ተች እያደረገ ያለ ሞዴል አይደለም እና ምናልባት ያው እኛ ሀገር እንደዚህ አይነት ኮምፒቲቲቭ የሆኑ መኪና ሞዴሎች ስለሌሉ ምናልባት ይሄንን መኪና እንደ አማራጭ ሊገዛ ይችላል እንጂ ብዙ ጊዜ መንገድ ላይ የምናየው መኪና ይሆናል ያላስብ። ምክንያቱም እናልኳችሁ what is the target what is the usage ምናምን የሚሉትን ነገሮች ስታስቡ ያን ያህል ብዙም ማርኬት ያለው መኪና አይመስለኝም። ግን እንደ መኪናነት አሪፍ የሆነ ነው። ኦን ፔፐር በጣም አሪፍ የሆነ መኪና ነው። ዲዛይን ዋይዝም አሪፍ የሆነ ዲዛይን ያለው መኪና ነው። ምናልባት ታርጌት ኦዲየንሱን ላይመታ ይችላል የሚል ግምት አለኝ። ካየሁት፣ ከሰማሁት፣ ካነበብኩት፣ ካገኘሁት መረጃ አንፃር ማለት ነው። ምናልባት እኛ ሀገር ሊኖር ይችላል ብያችኋለሁ፣ ግን ያን ያህል ብዙ ላይሆን ይችላል። ስለዚህ መኪና ያለኝ ሀሳብ ይሄን ይመስላል። እንደተለመደው ሪቪው እንዳደረግላችሁ የምትፈልጉት መኪና ካለ ኮመንት ላይ ጻፉልኝ፣ አነባዋለሁ። ከዛ በተቻለኝ ፍጥነት ያንን መኪና ሪቪው ለማድረግ እሞክራለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመሻል።